ልጅ ግን እኔ ያለሁበት ቦታ ትደርስ ትባል አሰማም እንዴ? ይቅርታ የኔ እኔ አንቺ ፈልጌ አይደለም የምትወስ ዓለምን እንጂ የምርህ ነው ይላ? አዎ ባለፈው ለታ ሲመች ጋብዛለሁ ብለሽኛል ነበር እና አሁን ልጋብዝህ? በደስታ ናታ እንዴት እንደናፈቀኝ አይዶ የለሽ እንዲኖረኝም አልፈልግም። ስሚ ደግሞ ይሄ ገና ጅማሮ ነው እሺ አላለቀም። አስበዋል ግን በናታንልህና ጉልበት እንዴት ሊበቀልህ እንደሚችል? እስኪ ወንድ ነው ይሞክራት። ወንድነቱንማ እንደ እባብ ቀጥቅጦ አሳየህ እኮ። በቃች ምላስሽ አትሞትም አይደል? አንድ ነገር ልምከር፣ ከናታን ጋር ልህ ይቀብ የንዴቱን ጫፍ የደረሰ ጊዜ አንተ ነህ አርገኝ። እስኪ የንዴቱ ቀን ይለፍና የሚፈጠረው እናያለን። አይጥ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ አሉ። ማን ነው አይጡ? እኔ ነኝ ወይስ ናታን? እሱን ፈልገህ ድረስበት። ቹቻ ቆይ ለምን ቀስቴን ተዋትዩ? እኔማ በቀን ውስጥ ስንቴ ነው ተውምለው፣ ግን እግዚአብሔር የተመሰገነው ልጁ ምንም የሚሰማ ጉድ አይደለም። ቆይ ካንቺ በላይ ለሱ ሰው አለ እንዴ? ሄዋንዬ ይኸውልሽ ድብድብ ካለ እኮ ቀስቴ ማንንም ሳይሰማ። ወይ መከራ። ግን ቆይ እሺ ከሁለቱ ውጪ እዚህ ጉዳይ ውስጥ ሌላ ማንም ሳይገባበትም አይደል? በስምምነታቸው መሰረት ማንም የለም፣ ያው ካልፈረሰ ማለት ነው። አልገባኝም። ምን ሊፈርስ ይችላል? እንግዲህ ሄዋን ጸብ ቅርጽም ሙልም የለውም። ስትጀምሪ በቦክስ ይሆናል፣ ጀምረሽ ግን ስትጨርሺ ወይ በአጣና ወይ በፍልጥ ምናምን ሊሆን ይችላል። ማለት ቆይ እያስፈራራሽ ነው እንዴ? አይ እያስፈራራሽ አይደለም፣ ያው ያለውን ነገር ላስረዳሽ ብዬ ነው። ወይኔ አሁንስ እንደው በጭንቀት ልፈነዳ ነው። እውነት ቤዛ እኔ ራሱ በጣም ጨንቆኛል። የሆነ ነገር አድርገን ነገሩ እንዲቀር እናድርገው። እኛ እኮ ያልሞከርነው ነገር የለም፣ ግን በቃ ሁሉም ነገር ካቀማችን በላይ ስለሆነ ነው ቀስቴን እሺ ብለን የተውነው። እሺ ቆይት ነው የሚጋጠሙት? አንድ የተዘጋጀ ሪንግ አለ፣ እዛ ነው የሚጋጠሙት። እሺ ቆይ ታዲያ ሚኪ ይሄዳል? ማንም የሚቀር የለም። እናንተም? ለነገሩ ቀስቴ ነው። በቃ እኔም እሄዳለሁ። እሱ እንግዲህ እንደ ፍላጎትሽ ይወሰናል። እሺ ቀድማችሁ ነው የምትወጡት? አዎ እኛ ከረፍት በኋላ አስፈቅደን እንወጣለን። እንደዛ ከሆነ በቃ እኔንም ጠብቁኝና አብረን እንሄዳለን። ሄዋን ሳሽ ግን የፈራሽ ይመስላል። ወይ ቢቀርብሽ? እሱማ ትንሽ ፈርቻለሁ፣ ግን በቃ የግድ መገኘት አለብኝ። እስታይል በቃ ማን ነው የሚያስቀናሽ? ስማም አንቺ አስደነገጥሽኝ እኮ። ማን ነው የሚያስቀናሽ? ጆጆኒ። አይ እኔ ግን ኢላ ነው የሚታየኝ። ማን ነው ኢላ? ኧረ መካድ። የት ስከዳየሽ? ኢላን አላውቀውም ልትዩ ባልሆነ መፍትሄ መሰለኝ አላውቀውም ማለት። እኔ መብትሽ አይደለም አላልኩም፣ ግን ደግሞ በማታውቂው ሰው ለምን ትቀኛለሽ? እኔ አልቀናውም። በቃ ልጁ እያስቸገረኝ ስለሆነ እነሱ ከካፌ እስኪወጡልኝ እየጠበቅኩ ነው።